ትናንትና ልቤ በጣም አዝኗል። አልቅሻለሁ በእውነቱ የ4 ዓመት ብላቴና ሕፃን። እቺ ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ቆይ ህዝብ ምንድነው የበደላችሁ? በሌሳኑ መኒ ኦርቶዶክስ ኦሮሞ ማል በሌሱ መኒ ኩን ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደደ ይሁን። ዛሬ ደስ በሚል ዜና አልመጣሁኝም። የሚያሳዝን ዜና ነው የምነግራችሁ። ዛሬ የአርሲ ሰማዕታት እንዴት ሞቱ የሚለውን ነገር በዝርዝር እነግራችኋለሁ። በተቻላችሁ መጠን ይህን ነገር ለታሪክ የሚቀመጥ ስለሆነ ሁላችሁም ሴቭ አድርጉት። ዛሬ ይህን በስዕል ላይ የምትመለከቱት ወይ በፎቶ ላይ የምትመለከቱት ሕፃን እግሩ እንዲቆረጥ ውሳኔ ተሰጥቶታል። ለምን እንዴት የሚለውን ነገር እንመለከታለን። ስለተረፈችዋ ሕፃንም እና ስለ ቤተሰቦቿ አሟሟትም የምናነሳው ነገር ይኖራል። ከዛ በተጨማሪ እነኚህ ሰዎች መስጂድ ምን ይሰራሉ የሚለውን ነገር ምን አገናኘው ከመስጂድ ጋር እንደምትሉ ተስፋ አድርጋለሁኝ። እሱ እንዳሳለን። ከዛ በኋላ ቪዲዮዎቻችን የምንመለከት ነው የሚሆነው። እነዘመድኩንም አንድ ያነሱት ወቅታዊ ጉዳይ ስላለ እንዳስሰዋለን። እስከ ፍጻሜ ድረስ ቆዩ። ሼር ብታደርጉትም ባታደርጉትም ጉዳይ አይደለም። ዛሬ ይሄ ለታሪክ እንዲቀመጥልኝ ነው የፈለኩት። በተለይ ከአርሲ ሰማዕታት ጋር በተፈጠረ ማለት ነው። እንግዲህ ይህ የምትመለከቱት ሕፃን እግሩ እንዲቆረጥ ላሳያችሁ አንዴ ፎቶን። ይሄ እግሩ እንዲቆረጥ የተቀመጠለት ምልክት ነው። ያው ቀይ ምልክት ተደርጓል። ከዚህ በታች እግሩ እንዲቆረጥ ዛሬ ውሳኔ ተሰጥቶበታል። ይህ የ4 ዓመት ሕፃን ልጅ ነው። ከአርሲ ሰማዕታት ከተረፉት ከ16ቱ ውስጥ 14ቱ ተገድለው 2ቱ የተረፉት ሕፃናት ስለነበሩ ማለት ነው። ይህ ልጅ ገና የ4 ዓመት ሕፃን ልጅ ነው። ትናንትና ማታ በነበረ ሰፊ ውይይት ላይ ሰፊ ሀሳቦች አንስተናል። እዛ አካባቢ ላይም ከሚያስታሙትም ጋር የሀሳብ ልውውጥ አድርገን ነበረ። ምን ይመስል ነበር የሚለውን ነገር ለማየት እንሞክር። እንግዲህ ይህ ሕፃን ልጅ ገና ጡት መጥባት ያልጨረሰ ሕፃን ልጅ ነው። በእናቱ ጀርባ ላይ ያለ ነበር መከላከያዎች መጥተው ከአደጋው የተረፉትን ወይ ደግሞ የሞቱትንና የተረፉትን ለመለየት ሲሞክሩ በእናቱ ጀርባ ላይ ነበር ያገኙት። እናትየው እንዳዘለች ወይ ደግሞ ይሄ የታዘለበት ገመድ እንዳልተፈታለት ማለት ነው። እናት መቀነት ታስረ የለ ያ ገመድ የታሰረለት ሳይፈታለት ነው በተኛበት የተገኘው። ደሙን ለብዙ ሰዓት ፈሷል። እግሩን በጥይት መተውታል። አሁን እንደምትመለከቱት ከስር ያለው ክፍሉ አይሰራም። ዋና የደም ስሮቹ ስለማይሰሩ ከስር ያለው እግር እንደሞተ ተደርጎ እንደምታዩት እየጠቆረ ነው። ከዚህ በላይ ከጠበቅነው ከፍ እያለ ይሄዳል ብሎ ስላሰቡ ዶክተሮቹ ዛሬ እንደምታዩት ይሄ ቦታ ይቆረጥ ብለዋል። እናቱን ጡት እየጠየቃት ነበር የሞተው። ትልቋ ነው የተናገረችው ይህን ነገር። እናቱን ጡት ስጭኝ አጥቢኝ እያላት እሺ ልጄ አጠባሃለው እያለችው ነበር የሞተችው። እሷን ከትናንትና በስቲያም ትናንትናም እንደነገርኳችሁ በገጀራ ቆራርጠው የገደሏት። በተወሰነ መጠን ትንፋሽ ስለነበራት ያንንም ቢሆን ልጇን እያናገረችበት ነበር የሞተችው። ይህ የአርሲ ሰማዕታት ታሪክ ነው። ይሄ ብቻ አይደለም። በነገራችን ላይ ከነኚህ ከሞቱት ውስጥ ከ14 ውስጥ ማለት ነው አንድ ወንድ ብቻ ነበር። አብዛኞቹ ሴቶች ናቸው። ከነዛ ውስጥ ደግሞ ከ2 ወር እርጉዝ እስከ 7 ወር እርጉዞችም ነበሩ። እነኚህን ነው በጭካኔ የገደሏቸው። ታዲያ የሚያሳዝነው ይሄ ብቻ አይደለም። እነኚህ ገዳዮች ያረፉት መስጂድ ውስጥ ነው። የሚያርፉት መስጂድ ውስጥ ነው። መስጂዱ ደግሞ ናኖ ጃዊ መስጂድ መሀል ከተማ ላይ ያለ መሀል ገበያ ያለ ቦታ ነው። እዚህ መስጊድ ውስጥ ያርፋሉ። ካረፉ በኋላ እየወጡ ማህበረሰቡን ይወስዳሉ። በመስጊዱ ጋር አልፈው ጫካ ውስጥ ገብተው ያስሯቸዋል፣ ያሰቃዩቸዋል። ከ10ኛም ቀናት አቆይተው ይገሏቸዋል። ከነኚህ መሃል ባለፈው 6ቱ ታግተው የተወሰዱት ነበሩ። 5ቱ ሞቱ የሚል ዜና እንደሰማን የምናስታውሰው ነው። ትናንትና ማታም ቅዳሜ ለእሁድ አጥቢያ የቀረው አንደኛውም ተገሏል። ስሙ ደግሞ ነጋ ተገኝ ይባላል። እድሜው 45 ነው። ዛሬ ቲክቶክ ላይም ፌስቡክ ላይም ዘግቤዋለሁ ይህን ዜና። ነጋ ተገኝ እድሜው 45 የሆነ ሆንቆሎ ዋቤ ወረዳ ውስጥ ከዚህ በፊት 2 ልጆቹ ተገለውበት የነበረ እሱ ነበር ተርፎ የነበረው። እሱንም ቅዳሜ ማታ ለእሁድ አጥቢያ ገለውታል። ስለዚህ 6ቱ ታፍነው ተወሰዱት። 6ቱም ሞተዋል ማለት ነው።
ከዚህ በፊት 5 ነበር የሞቱት። አሁን 6ኛው ሞቷል፣ ተጨማሪ ማለት ነው። እነኚህ ሰዎች ገዳዮቻቸው የሚያርፉት መስጂድ ውስጥ ነው፣ የሚቅሙት መስጂድ ውስጥ ነው፣ የሚመክሩት መስጂድ ውስጥ ነው። ይሄ ብቻ አይደለም። ማህበረሰቡን እየወጡ ወተት ግዙልን፣ እርጎ ግዙልን እያሉ የሚያስጨንቋቸው እነኚሁ ክርስቲያኖችን ነው። ክርስቲያኖችም አማራጭ ስለሌላቸው ወተት ይገዙላቸዋል፣ እርጎም ይገዙላቸዋል፣ አዋጥተውም የፈለጉትን ነገር ያደርጉላቸዋል። ይህን ሲጨርሱ ማታ ላይ መጥተው ይወስዷቸዋል፣ ያስሯቸዋል፣ ይደበድቧቸዋል፣ ከዛ በኋላም ይገሏቸዋል። ይህን እያደረገ ያለው ወተት ቀን ቀን ከክርስቲያኑ እየጠጣ ማታ ማታ ደማቸውን የሚያፈሰው ዋሃብያ ሙስሊሙ ነው። ማረፊያው እዛው መስጂድ ውስጥ የሚቅመው መስጂድ ውስጥ ነው። ባለፈው የእስልምና ምክር ቤት ጉዳዮች ሰምታችሁት ከሆነ ሙስሊሞችም ሞተዋል ይላሉ። በጣም የሐሰት ዜና እኛም አይቀርብን ካልሆነ በስተቀር የሐሰት መረጃ እንደሆነ ባለፈውም ነግራችሁ ነበር። የህፃኑ ጋር ልመለስ እና አንዳንድ ፎቶዎች ላሳያችሁ። ይህ ህፃን በጣም ገና እንደምታዩት ነው። ገና የ4 ዓመት ህፃን ልጅ ነው። እዚህ ጋር እንደምትመለከቱት ጉንጩ ላይ በሰደፍ የተመታበት ነው። በሰደፍ መታውት አሁን ጥርሱ አብዛኛው ክፍሉ አይሰራም። በእርግጥ ህፃን ልጅ ስለሆነ ሊበቅለት ይችላል፣ ግን አብዛኛው ክፍሉ አይሰራም። እግሩ እንደምትመለከቷቸው አብዛኛው ቦታ አይሰራም። እግሩ ወፍራም የነበረ አሁን ግን በመጎዳቱ ምክንያት ደም ስሮቹ ደም በመስራቸው መቋረጡ ምክንያት የከሳበት አለ፣ ያበጠበት አለ። ይሄኛው የእግር ክፍል ደግሞ እንዲቆረጥም ሕክምና ውሳኔ ሰጥቷል። በጣም ፔን ላይ ነው፣ በጣም ህመም ላይ ነው። ይሄ የምትመለከቱት በሰደፍ ተመቷል፣ በሰይፍም ተመቷል፣ እግሩም በጥይት ተመቷል። ለ4 ዓመት ህፃን ልጅ ማለት ነው። እንደምትመለከቱት ነው። ይሄ ትከሻው ላይ እንዳያችሁት በኃይለኛው ተመቷል። ዩቲዩብ ካላጠፋብኝ በስተቀር የምችለውን ያህል ዘግበዋለሁ ይህን ነገር። የዚህ ልጅ በነገራችን ላይ እንደውም የዚህ ልጅ ጉዳይ ሳናበቃ አጎቱንም በፊቱ ለፊቱ ነው የገደሉት። እናቱን ብቻ አይደለም አጎቱን ጭንቅላቱን ፈጥፍጠው ነው የገደሉት። ይሄ የ4 ዓመት ህፃን ልጅ እያየ ማለት ነው። ከዚህ ጭንቀት መቼ ይገላገላል የሚለውን ነገር አላውቅም። መቼ ነው ይሄ አእምሮ ላይ የተሳለው ነገር በምን አይነት ሳይኮሎጂካሊ ትሪትመንት በምን አይነት ሳይካትሪ እንደሚወጣለት መድኃኔዓለም ያውቅ። ወደ ሁለተኛዋ ህፃን ልምጣ። እድሜዋ 8 ዓመት እንደሆነ ከዚህ በፊት አውርተን ነበር። ይቺ ህፃን እናቷ ተገድላባታለች፣ እህቷ ተገድሎባታል፣ ወንድሟ ተገድሎባታል፣ አጎቷም ተገድሎባታል። ይሄ ሁሉ ይሆን ያለው አይኗ እያየ ተኝታም አይደለም፣ ተደብድባም አይደለም፣ ወይ ደግሞ እንቅልፍ ወስዷትም አይደለም። አይኗ እያየ እናት ሞቶባታል፣ እህት ሞቶባታል፣ ወንድም ሞቶባታል፣ አጎት ሞቶባታል። ይህች ልጅ ብዙ መረጃ ስለምታውቅ ከግል ሆስፒታል ይልቅ የመንግስት ሆስፒታል አድርገዋት እየተከታተሏት እንደሆነ ሰምተናል። ይሄ ብቻ አይደለም። እናትየዋን ከጨፈጨፏት በኋላ የመጨረሻ ቃላቶቿ ምን ነበር ተብላ ስትጠየቅ አታልቅሽ እያለች ነበር ነው የሚለው። ስትናገር አታልቅሽ ልጄ እያለች ነው የሞተችው ነው ያለችው። እናት ለልጅ እያዘነች አታልቅሽ እያለች እናት ሞተች። እናት እስከ ፍጻሜ ድረስ ለልጇ እያሰበች እንደነበር ይሄ ማሳያ ነው። ይሄ ብቻ አይደለም። በ12 ምሽት ናኖ ጃዊ መስጂድ ውስጥ እነኚሁ ሰዎች እየቃሙ ሲመክሩ እንደነበር፣ ከዛ በኋላ በ13 ደግሞ እነኚሁ ክርስቲያኖችን አፍነው እንደወሰዷቸውና እንደገደሏቸው መረጃ ወጣው ከዛው ነው። ስለዚህ እነኚህ ሰዎች በግልጽ አማርኛ መስጂድ ውስጥ የሚቀመጡ ክርስቲያኖች እንዳልሆኑ እናውቃለን። አሊያ መስጂድ ውስጥ የሚቀመጡ ሙስሊሞች ፕሮቴስታንቶች እንዳልሆኑ እናውቃለን። መስጂድ ገብቶ መምከር የሚችል መስገድ የሚችል ሙስሊም እንጂ ክርስቲያኑ እንዳልሆነም እናውቃለን። ይሄ እንግዲህ ከጥቂቱ ከብዙ በጥቂቱ የአርሲ ሰማዕታት ብለን ስንል እንዴት አይነት ጭካኔ እንደተሞላ የት ሆነውም እየመከሩ እንደሆነ አንድ ማሳያ ይሆናቸዋል ብዬ አስባለሁኝ። ዝም ብሎ ተነስተው ከጫካ እየመጡ የሚገሉ ሳይሆን ቁጭ ብለው ማህበረሰቡ የሚያውቃቸው ያልታወቁ አካላት አሉ። ማህበረሰቡ የሚያውቃቸው ቀን ቀን ላይ ከማህበረሰቡ በግዴታ ወተትና እርጎ እየተቀበሉ እያስገዟቸው የሚጠጡ አካላት ናቸው። መሰባሰቢያቸው መስጂድ ውስጥ የሆነ ቀን ቀን መስጂድ ውስጥ ይውላሉ። ማታ ማታ ህዝበ ክርስቲያኑን እየወሰዱ የሚገሉ የሚረሽኑ ናቸው። ይህም ብቻ አይደለም። የአርሲ ሰቆቃ ይህ ብቻ አይደለም። በነገራችን የአርሲ ሰቆቃ
ቤተሰብ ምግብ ሲበላ ከቤተሰብ አንደኛው በር ላይ ወጥቶ ይጠብቃል። ማን መጣ፣ ማን ሄደ፣ ምን ድምፅ አለ፣ ምን አይነት ኮሽታ አለ እየተባለ በተራ በተራ የሚበሉ ሰዎች ናቸው። ምጣድ ሲያበስሉ፣ እንጀራ ሲጋግሩ ተጠንቅቀው ነው ጭስ እንዳይኖር፣ ተጠንቅቀው ነው ምንም ነገር እንዳይሰሩ። ለምን ሲባል ጭስ አይቶ መጥቶ ሙስሊሙ አፍኖ ይወስዳቸዋል፣ ይገሏቸዋል። አንድ የምናጣራው ገና ያላለቀ ጉዳይ አለ። ቤተክርስቲያን ሲያሰራ የነበረ የመድኃኔዓለም ቤተክርስቲያን አሰሪ የነበረ ሰው ወስደውት የራሱን ስጋ እየቆራረጡ እያበሉት እንደሆነም ሰምተናል። መረጃውን አሟልቼ ስሙ አውቀዋለሁ፣ ስሙ ደርሶኛል። ግን የተሟላ መረጃ እንዲሆንልኝ ግን መረጃውን አሟልቼ አመጣላቸዋለሁ። ግን አርሲ ላይ ይሆን ያለው እንደዚህ በሰቀቀን በሰቆቃ ይኖራሉት። አንዱ ምግብ ቢበላ አንደኛው ዘበኛ ሆኖ በር ላይ እየጠበቀ ዱላ የለው። መሳሪያ ሙሉ ተወስዶባቸዋል። መሳሪያ እያንዳንዱ የተወሰደበት እያንዳንዱ ተዙሮ ነው መሳሪያ የተወሰደባቸው። ከነዛ መካከል ላይ መሳሪያ አምጡ ተብሎ ለመጀመሪያ ጊዜ የተገደለው በዛ ቦታ ላይ ኃይሉ አስፋው የተባለው የመጀመሪያው ተገዳይ የመጀመሪያው ሰማዕት ነው። ክርስቲያን በመሆኑ ምክንያት መሳሪያችሁን ካላመጣችሁ ተብሎ የተገደለው 2014-2015 ላይ ይህ ኃይሉ አስፋው የተባለ ሰው በሱ የጀመረ እስከ አሁን ድረስ ግድያዎች እንደቀጠሉ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አገባኝ ብሎ እየቀጠለን ያለው ጊዜ ይፈጀዋል፣ ጊዜ ይፈታዋል። እንከታተለው። ለማንኛውም ወደ ዓለም አቀፍ ዜናዎቻችን እንምጣ። ትራምፕ ክርስቲያኖች አይገደሉ ብሎ ለናይጄሪያ ጮኋል። እንግዲህ ጥረታችን አሁንም ቢሆን ቀጣይ ደግሞ ለኢትዮጵያም እንዲጮሁልን ዓለም አቀፍ ሚዲያዎች እንዲዘግቡልን እንፈልጋለን። ችግራችን መከራችን ሁሉ እንዲታይልን እንፈልጋለን። ለማንኛውም ይህን ዜና ሰምተን እንመለስ። ገባ ሰበር ዜና ነው። እስከ መጨረሻው ተከታተሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናይጄሪያ በክርስቲያኖች ላይ ጭፍጨፋ እየፈጸመች ሲሉ መናገራቸው ይታወቃል። ዛሬ ማምሻውን በገባ ሰበር መረጃ መሰረት ደግሞ በናይጄሪያ ላይ የአሜሪካ ጦር እርምጃ ለመውሰድ እንዲዘጋጅ አዘዋል። ምንድነው የተፈጠረው? መረጃውን በአጭሩ ላቀርብላችሁ። ትራምፕ ማምሻውን በማህበራዊ ሚዲያ ባስተላለፉት ረጅም መልእክት አሜሪካ ለናይጄሪያ የምትሰጠውን እርዳታና ድጋፍ ሙሉ በሙሉ በአፋጣኝ ታቆማለች ሲሉም አስጠንቅቀዋል። እነዚህ አሰቃቂ ድርጊቶች የሚፈጸሙ እስላማዊ አሸባሪዎችን ሙሉ በሙሉ ለማጥፋት በሙሉ ትጥቅ ወደዚህ አገር ልንገባ እንችላለን ያሉት ፕሬዝዳንት ትራምፕ የጦር መምሪያችን ማለትም ዲፓርትመንት ኦፍ ዋር ለሚወሰደው እርምጃ እንዲዘጋጅ አዝዣለሁ ብለዋል። ትራምፕ አክለውም ጥቃት ከሰነዘርን ልክ እነዚያ አሸባሪ ወሮ በሎች በውድ ክርስቲያኖቻችን ላይ የሚያደርሱት ፈጣን፣ ጨካኝና ጣፋጭ ይሆናል ሲሉ ማስጠንቀቂያ ሰጥተዋል። የናይጄሪያ መንግስት በፍጥነት ቢንቀሳቀስ ይሻሏል ሲሉ ዝተዋል። ይህ ጠንካራ ማስጠንቀቂያ የመጣው ትራምፕ ክርስትና በናይጄሪያ የህልውና አደጋ ተጋርጦበታል በማለት ሀገሪቱን ልዩ አሳሳቢ ሀገር ወይም ካንትሪ ኦፍ ፓርቲኩላር ኮንሰርን በማለት በዓለም አቀፍ የሃይማኖት ነጻነት ህግ መሰረት ከፈረጁ ከአንድ ቀን በኋላ ነው። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኒቡ በኩላቸው ወታደራዊ ማስጠንቀቂያው ከመስጠቱ በፊት በነበረው የውጭ ጉዳይ መስሪያ ቤት ውሳኔ ላይ በሰጡት ምላሽ ክሱን አስተባብለዋል። ናይጄሪያውያን የሃይማኖት መቻቻል እንደሌላት መፈረጁ ሀገራዊ እውነታችንን አይገልጽም ብለዋል። የፕሬዝዳንቱ የፕሬስ ጸሐፊ ባዮ ኡናጋ በኩላቸው በሺዎች የሚቆጠሩ ክርስቲያኖች ታርደዋል የሚለውን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ክስ የናይጄሪያን ሁኔታ በከፍተኛ ሁኔታ የተጋነነ ሲሉ አጣጥሎታል። ኦናኑጋ አክለውም ጥቃቱ በክርስቲያኖችም በሙስሊሞችም በቤተክርስቲያናትም በመስጊዶችም ላይ በዘፈቀደ የሚፈጸም ነው ብለዋል። ሀገራችን ከአሜሪካ የምትፈልገው አሳሳቢ ሀገር ተብሎ መፈረጅን ሳይሆን በአንዳንድ ግዛቶቻችን ያሉትን እነዚህን ጽንፈኞች ለመዋጋት የወታደራዊ ድጋፍ ነው ሲሉም ተናግረዋል። በናይጄሪያ በጽንፈኛ እስላማውያን ለሚፈጸመው ጥቃት ክርስቲያኖችም ሙስሊሞችም ሰለባ መሆናቸውን ዘገባዎች ያመለክታሉ። በሀገሪቱ ያለው ሁከት ውስብስብ ሲሆን በሃይማኖታዊ በግጦሽ መሬት ምክንያት በአርብቶ አደሮችና በአርሶ አደሮች መካከል የሚፈጠር ግጭት እንዲሁም በጎሳ ውጥረቶች የሚነሳ መሆኑ ተገልጿል። ምንም እንኳን ክርስቲያኖች በጥቃቱ ሰለባ ቢሆንም የአካባቢው ዘገባዎች እንደሚያመለክቱት አብዛኛዎቹ ተጎጂዎች በሰሜን ናይጄሪያ የሚኖሩ ሙስሊሞች ናቸው። ትራምፕ እያስፈራራ ነው። ከዚህ በኋላ እንደውም ወታደርን ልካለሁ ብሏል። እሱ ብቻ አይደለም፣ የጦር ሚኒስትሩም ተዘጋጅተናል፣ ዝግጁ ነን፣ ትዕዛዝ ብቻ ነው የምንጠብቀው ብሏል።
አሁንም እኛ እንቅስቃሴያችን እንደ አንድ ኦርቶዶክሳዊ እምነት ተከታዮቻችን እየሞቱብን ነው፣ እየተገደሉብን ነው ብለን መጮህ አለብን። አባቶቻችን ሳንጠብቅ እነሱ ምንም ፋይዳ ስለሌላቸው ምንም ስለማይጠቅሙን በግልጽ አማርኛ ሃሽታግ እያደረግን ጩኸታችን ዓለም አቀፍ እንዲሁም በቲክቶክም በትዊተርም ዘመቻው ተጀምሯል። አሁንም ቢሆን ለብዙዎች እንዲደርስ ጩኸታችን እንዲሰማ እንፈልጋለን። አባታችን አቡነ ይስሐቅ ምን ተሰማቸው የዛን ቀን የሚለውን ነገር ደግሞ ላሰማችሁ። ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? የእግዚአብሔር ልጆች አዎ አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አዎ እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት ቤተክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። እግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ ከመላእክት አንድነትማ እኮ አባታችን ወጣ። ቡራኬው የደረሰን አባታችን እርሱን የመሰሉ አባቶቻችን ያብዛልን። ለወገኑ ለታመሙት፣ ለታረዙት፣ ለመከራ ለተቀበሉት ለሰማዕታቱ እንደርሱ ያለ አባት ይዘዝላቸው። ተገኝቶ የሚያጽናና፣ ተገኝቶ የሚባርካቸው፣ ተገኝቶ የሚያጽናናቸው አባቶቻችን ያብዛልን። ሌሎቹስ ይቅርብን፣ ሌሎቹን ተዋቸው፣ እንቀጥል። ቆይ ይሄ ህዝብ ምንድነው የበደላችሁ? በሌሳኑ መኒ ኦርቶዶክሲ ኦሮሞ ማል በሌሱ መኒ ኩን ጉያን ቀለማ ጅራ ጉያን ዱአ ጅራ ዳኢመኒን ቀለምቲ አቦኒኒ ቀለሙ ቆቴ ቡላን ባዬን ገሉ ቆቴ ኛቱ ምንድነው ጥፋቱ? ጭራሽ አርፋችሁ ተርፋችሁ በእነሱ ደም ላይ ዛሬ ድንኳኑ እንኳን ሳይፈርስ እያለቀስን ባለንበት ሰዓት ላይ የሆነ ሰው ወጥቶ ፕሮቴስታንትን ተቀላቀለ፣ የሆነ ሰው መጥቶ ለኔ እግዚአብሔር ተዋጋልኝ እንኳን አለቃችሁ አለ ብላችሁ እሱን አጀንዳ የሚያስቀየርን ነገር ታመጡልናላችሁ። እኛ ይሄ አይጠቅመንም። ዓለም ይወቅልን፣ እየተጨፈጨፍን ነው፣ በማህተቡ የኦሮሞ ህዝብ እየተገደለ ነው የሚለውን ነው ዓለም እንዲያቅልን የምንፈልገው። በቃ አንሙት፣ መሞት አንፈልግም፣ በሃይማኖታችን እንኑር እያልን እኮ ነው ያለነው። ጭራሽ አባቶች ጸጥ ብለዋል። የወረዳው ቤተ ክህነት ዋና ኃላፊ ቄስ ታመነ በየነ አፍንጫቸው ስር ነው የሁሉ ነገር እየሆነ ያለው። ምንም አይናገሩም። ምንም አይነት ሪፖርት ለበላይ ቤተ ክህነት አያስገቡም። ምንም
የአርሲ ሀገረ ስብከትም ቢሆኑ ጸጥ። ምንድነው የበደላችሁ? ይሄ ህዝብ ምንድነው ያደረገው? ምንድነው ያደረገው? የኦሮሞ ኦርቶዶክስ ሃይማኖቱ ከመታገል ውጪ ምን አደረገ? ለሃይማኖቱ ብሎ እየታረደ እኮ ነው ያለው። ለምንድነው አለንልህ ማለት ያቃታችሁ? አትሊስት ለምንድነው ይሄንን እንኳን እንደው ድምጽ መሆን ያቃታችሁ? ለምን ሪፖርት ማድረግ ያቃታችሁ? አረ ጥፋታችን ምንድነው? እስኪ ንገሩን አባቶች፣ ንገሩን እስኪ ምንድነው ያጠፋ ነው? ማልበሌሲኔ ማልበሌሲኔ ሲላ አቦኒ ኦሮሞዝ አቺ ከሰርቱ በሌሳን ኬኛ ማል ሜኑ ሂማ ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አው በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያዩዋት። እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ። እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም፣ ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። አሁን እነዛ ህፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ዘመኑ ያንተ ነው፣ ጊዜው ያንተ ነው።
በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምጻቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ እስቲ። አሰማው ከመጀመሪያ አድርገው አሰማው። እውነታው እንደዛ ነው። እግዚአብሔር አምላክ የአንድን ሰው ሲዲ ወይ ደግሞ ካሴት ተቃጠለ ብሎ ህንፃ ስላሴን ሰውን የሚያክል ነገር እንዲቃጠል ያደርጋል ብሎ የሚያስብ ወይ ያልተማረ ሰው ነው ወይ ደግሞ ስለ እግዚአብሔር የማያውቅ ሰው ነው የሚሆነው እንጂ ስለ እግዚአብሔር የማያውቅ ስለ እግዚአብሔር ቸርነት የሚያውቅ ሰው አንድ ዕቃ ተቃጠለ ብሎ ህንፃ ስላሴን አርአያ ስላሴ የተፈጠረውን ሰው ይገድላል ይበቀልልኛል ብሎ ማሰብ የዋህነትም ጭምር ስለሆነ እንታሰብበት። የንታገር መድንቀርምጣ ቤተ ክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተ ክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ፣ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛ ምን ቸገረን? ክልል ለመሆን ስንት ቤተ ክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ የታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ?
እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል እንዴ! ማሰብ ይጠይቃል እኮ። ኦርቶዶክስ ሆነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተክርስቲያን ትናንት በነበራት ህይወት ቀደም ሰምታችኋል። አዲሲቷ ኢትዮጵያ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ መሄድ ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ ፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ መሄድ ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን እንዴ? መጠይቁ ይጠይቀናል። አዲስ 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 ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተከወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። ይህም መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድነው የሚሰማን? መምህራችን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ሀገርን ገንብተን ሀገርን ለዚህ ክብር አብቅተን ሀገርን እንድትማር መጻፍ እንድትችል ማንበብ እንድትችል አድርገን ተመልሰን እኛኑ መግደል፣ ኦርቶዶክሳውያንን ማሳደድ፣ ኦርቶዶክሳውያንን ከሀገር ማፈናቀል ከተያዙት ቆይተዋል። ጊዜ ሰጠው ቅል ይባል የለ? ጊዜ ይፈታዋል። ግን ጊዜ ግን ዝም ብሎ ግን አይፈታውም። እኛ ተነስተን ምን እናድርግ፣ ምንስ ማምጣት አለብን የሚለውን ነገር እስካላሰብን ድረስ ዘወትር የነጮችን እጅ ይዘን መጠበቅ አንችልም። ዛሬም ነገም ከነገ ወዲያም ኦርቶዶክሳውያን በአንድነት ተባብረን በህብረት ምን እናድርግ ብለን ቁጭ ብለን ማውራት ሰብሰብ ብለን መነጋገር እስካልቻልን ድረስ ዛሬም ነገም ከነገ ወዲያም እንገደላለን። ይሄ ሳይታለም የተፈታ እውነት ነው። ቁጭ ብለን መነጋገር ማንችል ከሆነ ቁጭ ብለን ማሰብ ማንችል ከሆነ ዛሬም ነገም እንገደላለን። ይሄ እውነታው። ቸር ቆዩ።